ትንሣኤ ዋና መልእክቱ ምንድነው? ሞተ ህሊና ይባላል። የህሊና መሞት እና ከዚህ መነሳት አለበት። ብዙ በሰገደ ትጋታችንን እንዲታይልን በሰው እንዲነገር ለህልሃምን ትንሣኤክ ለህልሃምን የሆነች ዛፍ አለች። ጥግ እንይዝና ደግሞ ውዳሴ ማርያምን አርጋኖኑንም ዳዊቱንም ምናምን ስንሞጋገር ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እዩና እመኑ ሰዎች ድንጋዩም ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እልልታ ለዚህ ይገባል፣ ጭብጨባ ለዚህ ይገባል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። እዩና እመኑ ሰዎች ድንጋዩም ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። መላእክት ነጭ ለብሰው ምስራቹን አበሰሩ። ተነስቷል ኢየሱስ ብለው በዓለም እንዲናገሩ። ተነስቷል ኢየሱስ ብለው ለዓለም እንዲናገሩ። እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። እልልታ ለዚህ ይገባል፣ ጭብጨባ ለዚህ ይገባል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። የሞት ኃይል ተዋርዷል ዛሬ፣ ሲኦልም ተመሰቃቅሏል። እዩና እመኑ ሰዎች ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። የትንሣኤ ዋና መልእክቱ ምንድነው? ትንሣኤ ዋና መልእክቱ ምንድነው? ትንሣኤ ዋናው መልእክቱ ክርስቶስ ተነስቷል። ክርስቶስ ተነስቷል። ክርስቶስ ተነስቷል ስንል ብዙ ነገር በውስጧል። ለምሳሌ እኛ ክርስቶሳውያን ነን። ትንሣኤ ህሊና ሊኖረን ይገባል። ከወረደ ከእኛን ከማይመጠን እሳቤዎች ሁላ መውጣት አለብን። ለምሳሌ አሁን አገራችን ያለችበትን ሁኔታ ዘረኝነቱ፣ ጎጠኝነቱ፣ መከፋፈሉ፣ ጨካኝነቱ፣ መገዳደሉ፣ መጨካከኑ፣ ሌላው ተርፎ ሲተፋ፣ ሌላው ተርቦ ሲቸገር፣ ሌላው አዝኖ ቆዝሞ ሲሄድ፣ እንዲያውም አንዱ የአንዱ የማዘን ምክንያት ሲሆነው ይሄ ሞተ ትንሣኤ ይባላል። ሞተ ህሊና ይባላል። የህሊና መሞት እና ከዚህ መነሳት አለበት እና ከፍ ያለውን ነገር ማሰብ፣ ሰማያዊ የሆነውን ነገር ማሰብ፣ ትልቁን የሆነውን ነገር ማሰብ እና እንነሳ ነው።
ከወደቅንበት ከእያንዳንዱ ነገራችን የትንሣኤ ዋናው መልእክቱ እንነሳ፣ መነሳት። እንደው እስኪ ትንሣኤ ደርሶ እንዴት ይገለጻል ጥያቄ አለኝ። ያው በቤተክርስቲያን ውስጥ ያለው ስለሆንኩ የቤተክርስቲያን ስርዓት ጉባኤ እንደሆነ ነው የማውቀው። ያው በልጅነቴ ጀምሮ ራሴን ሳውቅ ቤተክርስቲያን አካባቢ ነኝ ያለሁት። ያው ቤተሰቦቼ ይወስዱኛል በሰንበት ህፃናት ክፍል ሰንበት ትምህርት ቤት ውስጥ እንደዛ ብዬ ነው ያደግኩት እና እኔ ራሴን ሳስታውስ ልዩ ጊዜ ከህማማት ሰኞ ጀምሮ ያለው ጊዜ ነገራችን ከትምህርት ቤት መጣን፣ ቤተክርስቲያን እንሄዳለን። ማታ 2 ሰዓት ነው ወደ ቤታችን የምንሄደው። ህማማት ለእኔ በጣም ልዩ ጊዜ ነው። በነገራችን በጣም ልዩ ጊዜ ማለት አላውቅም፣ ብዙ ነገሮችን መንፈስ የሚረጋጋበት እና ደግሞ ለምን እንደሆነ ደስ ይለኛል። በቃ ስርዓቱ በአጠቃላይ ያ ስግደቱ የሚነበበው ንባብ እንግዲህ ልጅ ሆኜ ትርጉሙን በማላውቅበት ያ ግዕዝ ንባብ በሚነበብበት ጊዜ ታላላቅ ወንድሞቻችን እና እህቶቻችን ያው ታላላቅ እህቶች ስላሉኝ ሁሉም ሰንበት ተማሪዎች ነበሩና እነሱ መጽሔት፣ መጽሐፍ፣ ሐመር፣ መለከት በጣም እንደ ብርቅ የሚመጣበት ጊዜ ነበር እና እዛ ይመጣል። በቃ እየተቀባበልን እስከ ማታ ድረስ እንሰግዳለን። በምናርፍበት ጊዜ ደግሞ ያንን ሐመር እናነባለን። መለከት መጽሐፍ መጽሔትን እናነባለን። አንዳንድ ቅዱሳት መጽሐፍት የሚገዙ ታላላቅ ወንድሞች አለን። እሱንም የማግኘት ፕሮባቢሊቲ እናገኛለን እና ያንን በማንበብ እንዲህ ያለው ነው። ያው ልጅ ሆነ ስጋዊ ፉክክርም አለ። ያው ጓደኛ ስንት ሰገድክ ለመብለጥ እንደዚህ እንሰግዳለን። ያው እግዚአብሔር ያንን ግን ይቆጥረዋል። ያው በልጅነት መንፈስ ስለሆነ ብዙ በሰገደ ትጋታችንን እንዲታይልን በሰው እንዲነገር በቃ እና ደግሞ ቀሳውስቱ ዲያቆናቱ መካከል ፊት ለፊት ሆነን ነው የምንሰግደው እና እነሱ ደግሞ በጣም ይሳሳሉ። ያው እኔ በጣም ያሳደጉኝን አባቶች አሁን ራሱ ሳስባቸው በጣም እና ከወላጅ አባቶቼ በበለጠ ነው የሚሳሱልን የነበረውና ቆይ እንደሱ አይደል ትንሽ ቆይ ረፋውን ደግሞ ቁጭ በቃ አረን እንሰግዳለን ግድ የለም። ያ የልጅነት ትዝታ ይመስለኛል። አሁንም ህማማት ሲመጣ በጣም ጥሩ ስሜት ይሰማኛል። ከቻልኩ ህማማትን ስራ አስፈቅዳለሁ። ያው መስሪያ ቤት የሚፈቅድልኝ ከሆነ አስፈቅዳለሁ። ትምህርት ላይም ከሆንኩ የሳምንት ምንም ችግር የለውም። ሃንዳውቱንም ምኑንም ይዘን እንገባለን። ማታ አንዳንዴ እናድራለን። እዛ ብዙም ጊዜ እንደውም እናድራለን። ዓርብ ያው ስግደት ያው ህማማቱ ትንሣኤው ከህማማቱ ጋር እያያዛል ነው ለእኔ። ቅዳሜ ስዑር ደግሞ ያው ሰንበት ትምህርት ቤት አካባቢ የነዳያን ምገባ ስላለ ወንድሞች ሄደው በሬ የሚገዙ አሉ። ከዛ ሲታረድ እዛው አካባቢ አቅምን ታግዛለህ። ማታ ደግሞ ያው በካህናት ተፈቅዶ ወደ አመሻሽ ለነዳያን ጠዋት እንዲፈስኩ ይታረዳል። እሱን ታግዛለህ። ሽንኩርት ትከትፋለህ። ሰንበት ትምህርት ቤት ውስጥ ወንድ ሴት የለም። ታዲያ ሲከትፍ ትከትፋለህ ምናምን። ሰዓት ሲደርስ ደግሞ ያው የተወሰኑ ወጥ የሚሰሩ አሉ። እዛ ወደ ቅዳሴ ወደ ማህሌቱ እንገባለን። ከዛን ወደ ቅዳሴ ስንነሳ ደግሞ እዛው ማስተናገዱ አሉ። ቆርቦ የሚወጡትን ተልባ በመስጠት እንደዚህ አሪፍ ትውስታ ነው። በቃ እንደዚህ አይነት ነገር ነው የምናሳልፈው። አሪፍ ትውስታ ነው። እስኪ እንመለስና ወደኋላ ሄድ ብለን ወደ ወንጂ ገፈርሳ ወንጂ ተክለ ሃይማኖት እንሂድ። እስኪ እናንተ ክልል ነበራችሁ ነዋሪነታችሁ። እኛ ደግሞ ያው እኔ ብዙ ጊዜ አሁን እርሶን የማውቅበት መናኸሪያ ነበረ። ሳይክል እንሰራ ነበር እኛ መላሽና እዛ አካባቢ ላይ ሆነን ሁሌ ከክልል 11 ሰዓት ላይ ወደ ተክለ ሃይማኖት ሁሉ ጊዜ ወደ ተክለ ሃይማኖት ይኬዳልና እስኪ ተክለ ሃይማኖት ወንጂ ላይ ነበረው ቆይታን እስኪ የተወሰነች ነገር
ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃንን ከፈኖ ድበነ ብርሃንን ከፈኖ ድበነ ብርሃንን ከፈኖ ድበነ ብርሃንን ከፈኖ ድበነ ትንሣኤህን ለምናምነኛ ትንሣኤህን ለምናምነኛ ብርሃንን ላከለን ወደኛ ብርሃንን ላከለን ወደኛ ብርሃንን ላከለን ወደኛ ብርሃንን ላከለን ወደኛ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃንን ከፈኖ ድበነ ብርሃንን ከፈኖ ድበነ ብርሃንን ከፈኖ ድበነ ብርሃንን ከፈኖ ድበነ አኦሴ ጋላታ አኦሴ ጋላታ አኦሴ ጋላታ አኦሴ ጋላታ ኤፋ ወናካቲ ኤፋ ወናካቲ አኦሲ ጋላታ ኤፋ ወናካቲ ኤፋ ወናካቲ አኦሲ ጋላታ አኦሲ ጋላታ አኦሲ ጋላታ አኦሲ ጋላታ አኦሲ ጋላታ ኤፋ ወናካቲ ኤፋ ወናካቲ አኦሲ ጋላታ ኤፋ ወናካቲ ኤፋ ወናካቲ አኦሲ ጋላታ አሁን የስንት ዓመት ወደኋላ ልታስመልሰኝ ነው። እኔ ተወልጄ ያደግኩት ወንጂ የሚባል ከአዳማ 7 ኪሎ ሜትር ወደ ውስጥ የምትገባ የስኳር ፋብሪካ ውስጥ ነው ያደግኩት እና አባቴ እዛ መምህር ነው። ያው ድርጅት ክልል ውስጥ ነው ተወልጄ ያደግኩት። በጣም በልጅነቴ አቡነ ገብረ መንፈስ ቅዱስ ነበር የሚሄደው። በነገራችን አባቴ እዛ ሰበካ ጉባኤ ተጠሪ ምክትል ሊቀመንበርም እንደዚህም ነበር። አቡነ ገብረ መንፈስ ቅዱስ ምስካበ ቅዱሳን አቡነ ገብረ መንፈስ ቅዱስ ይባላል። ልጅነቴም እዛ ነው ያሳለፍኩት። እንዴት ነበረ? እንደው ቅዳሜ 8 ሰዓት እህቴ ይዛኝ ትሄዳለች። እዛው ላለው ከዛን ማታ መጥተው ይወስዱኛል። እሁድ ደግሞ ሌሊት ከአባታችን ጋር ሁላችንንም ቅዳሴ ሳይጀመር ይዞን ይሄዳል። እዛና ቅዳሴ ያው ልጆች ነን፣ ወንበር ስርም አባታችን እግር ስርም እንተኛለን። ምንም አናውቀውም። ቀደሳል ብቻ የምንነቃው እንትኑ ማጠንቱ ክችል ሲል ቀና ብለን እናያለን፣ እንነሳለን። ወንጌል ሲነሳ እንሳለማለን። እግዚኦታ ላይ እግዚኦ እንላለን። ከዛ እንቆርባለን። ከዛ ስንወጣ የትላልቆቹ ሰንበት ተማሪዎች ፕሮግራም እህቴ እኔን ካልያዘች አትቆይም። እሷ ጋር ቁጭ ብዬ ሰንበት ተማሪ እሷ ትማራለች፣ እኔ ህፃናት ክፍል እሷ ጋር ቁጭ ብዬ ይማራል። ከሰዓት ግን የህፃናት ክፍል ትምህርት አለ። አባተ ጌጠ ጋር የሚባሉ አሉ፣ አርፈዋል። አሁን አባተ ጌጠ ይባላሉ። እዛ የሚኖሩ መነኮስ ናቸው። ምግብ ይሰጠኛል። እዛ ዘኬ እየበላው ደግሞ የከሰዓቱን ጠብቄ ህፃናት ክፍል ተምሬ ማታ ወደ ቤት ሄዳለሁ። ልክ ዩኒቨርሲቲ ገብቼ ስመጣ ወደ ተክለ ሃይማኖት
ማላት ጀመርኩ። በእርግጥ የእኛ ንስሐ አባት እንዴት እንደሆነ አላውቅም። አባቴ አዌ የሚያገለግል ቢሆንም እሱን ያሳደጉትም የዳሩትም ንስሐ አባቱ ደብረ ፀሐይ አቡነ ተክለ ሃይማኖት መላከ ፀሐይ ጸጋ ሃይማኖት ሞላ ይባላሉ። በጣም ትልቅ አባት ናቸው። የድጓ መምህር፣ የቅኔ መምህር፣ የአቋቋም መምህር፣ መጽሐፍት መምህርም ናቸው። እኔ በህይወቴ እልቅና ስልጣን በቃኝ ብለው ሰጥተው ከተራ አገልጋይ የሆኑ የቤተክርስቲያን አስተዳዳሪ እሳቸው ነው ያየሁት። በጣም መንፈሳዊ ናቸው። በህይወት የሚኖሩ ናቸው። ያው የወንጂ ሰው ሁሉም ያውቃቸዋል። በትክክል እና ስለዚህ ከልጅነቴ እሳቸው ጋር እሄዳለሁ። አራዊን ዩኒቨርሲቲ ስገባ ደግሞ የተክለ ሃይማኖትን ዝክር ማዘከር ጀመርኩ። ስለዚህ ምን ማለት ጀመረ? ፍቅሩ ያድር ጀመረ እና ስመለስ ወደ ተክለ ሃይማኖትም የአብነት ትምህርትም እዛ ተጀመረ። የአብነት ትምህርት ለመማር ሁሌ 11 ሰዓት የምታዩኝ እንግዲህ ከትምህርት ቤት መጣው የሆነች ነገር ቀማምሳለሁ፣ ደብተሬን አስቀምጥና ደብረ ፀሐይ አሁን ተክለ ሃይማኖት የአብነት ትምህርት ለመማርና ሰንበት ትምህርት ቤት ለመሳተፍ ነው እዛ የሚሄደው። እዛ ከዛን የኔታ ጋር ገባለሁ። መላከ ብርሃን ማለት ነው። መላከ ብርሃን ጸጋ ሃይማኖት መሐላ ጋር ትንሽ ይመከራሉ። ሕፃን ትልቅ አይሉ በጣም የፍቅር አባት ነበሩ። እዛን እንደዛ እያደረግን ፍልሰታን እዛው እንገባለን። እሳቸው ጋር አንዳንድ ነገሮች መቃብር ቤት ይገባሉ። እሳቸውም ህጋዊ ናቸው እንደምታውቃቸው አንተ የባለትዳርና የልጆች አባት ናቸው። ግን አጽዋማት ሲሆን ግን ቤተክርስቲያን ነው እና ሽሚያ ነው እንግዲህ የእሳቸውን ቤት ለማጽዳት የእሳቸውን ጸሎተ ማርያም ሁሌም ደግሞ ያጸዳሉ፣ እናጸዳለን። ከዛም በኋላ ተንበርክከን ጸሎተ ማርያም ይደረግልናል። ግንባራችን ይሳማል። ለእኛ ትልቅ ስጦታ ነው። በቃ በጣም ትልቅ ስጦታ ነው። በቃ ከዛም በፊኛቸው እጃቸው ትንሽ ተለቅ ይላል። ቆሎ እሳቸው ይበሉት እና አሁንም ፍልሰታ ስትመጣ እሳቸውን ትዝ ይሉኛል። እንግዲህ አስበው ሰዓታት ይቆማሉ፣ ኪዳን ያደርሳሉ። ከዛም በኋላ ውዳሴ ማርያም ትርጓሜ የሚያደርጉት እሳቸው ናቸው። ቅዳሴ ላይ ደግሞ አይቀመጡ፣ ቆመው ሲያስቀድሱ ታያቸዋል። ያኔ እንግዲህ 90 ምናምን ዓመታቸው፣ አሁን ወደ 100 ምናምን ዓመት ሞልቷቸው ነው ያደረፉት። እንደውም ዘጋቢ ፊልም ሳይሰራላቸው አይቀርም በማህበረ ቅዱሳን ያየው ይመስለኛል። እና እሳቸው ጋር በቃ ይቆጡን ነበር። ያው የወጣት መንፈስ አለ ያለ እንደ ፍጹማኑ አይደለም፣ እንደሱ አይደለም ቆይ ይሉናል። እኛ ቅዳሴ ያስቀድሰን ደግሞ ወተን ደግሞ ያው ይሄ አለው የምትልበት ጊዜ አይደለ። ሁሉንም ነገር ሁሉንም አንዴ አድርጌ ካልጨረስ ሰዓታት ቆመን የሆነች ዛፍ አለች ጥግ እንይዝና ደግሞ ውዳሴ ማርያሙንም አርጋኖኑንም ዳዊቱንም ምናምን ስንሞካከር የጠሩንና ቤት ይሄ እንደ ፍጹማኑ አይደለም፣ ትንሽ ደግሞ ረፉ ተኙ። አሁን ከዛን ከቅዳሴ ስንወጣ ደግሞ ይፈልጉናል። ዘን ምግብ ብሉ ከቅዳሴ በኋላ አይጾሙ ምግብ ብሉ ይላሉ። ለእኔ በጣም ከስጋም የነፍስም አባት ስለሆኑ በቃ ልዩ ትዝታ አለ። እንደዛ ነው ያደግነው። መልካም እንግዲህ ያው ወንጂ ላይ ያሉ አሁን በውጭም ያሉ እህት ወንድሞቻችን በደንብ ይሄን ያስታውሱታል። ሁሉም ሰው ያው አቡነ ገብረ መንፈስ ቅዱስ ጋር ምናልባት ወደ ከከተማ ከገፈርሳ ወደ ፕሮፊቱ ለመሄድ ትራንስፖርት አንዳንዴ ደግሞ ያው ወጣቶችም ስትሆን የሚሄድ እድሉ ይኖራል። ብዙ ጊዜ ወደ ተክልዬ የሚሄድ እድሉ በጣም ሰፊ ነው። በጣም ብዙ ሰው ተክለ ሃይማኖት ነው። እንደው አንድ የሚሆንብኝ እኔ ምናልባት እንደው ጥምቀት ሲደርስ አንድ ሆኖ ማየው ጥምቀት ባህር አለችን እና በጣም ትገርም። እንደውም አሁን ጠባለች መሰለኝ። በፊት ሁሉ ነገር ክፍት ነበር፣ እንደፈለግን ነበር እና ቢያንስ 3 ድንኳን አስታውሳለሁ። ትልቅ ድንኳኖች ነበሩ። ከዛ በኋላ እኔም ያው ወደዚህ ገባሁና ትንሽ ጠፋሁኝ። እስኪ እንደው ትንሣኤን በዕለት ተዕለት ህይወታችን ላይ እንዴት እንኖረዋለን?
በጣም ጥሩ ጥያቄ። ይሄ በጣም ሰፊና ትልቅ ጥያቄ ነው። እንደው በታላላቅ መምህራን ቢመለሱላ ደስ ይለኛልና ምክንያቱም የትንሣኤው ብርሃን ትርጉም በእኛ ህይወት ውስጥ ነው መገለጥ ያለበት። እንግዲህ ትንሣኤን ስናስብ የመጀመሪያው የጌታችን የመድኃኒታችን የኢየሱስ ክርስቶስን ፍጹም ትሕትና ድህነታችንን ማሰብ አለብን። አስበው፣ እርሱ አምላክ ነው፣ ወልደ አምላክ ነው፣ ከሦስቱ አካል አንዱ አካል ነው፣ አምላክ ነው። አሁን አምላክ ነው የሚለውን ነገር እሳቤ ውስጥ አድርግ። ከዛን የሰውን ልጅ ለማዳን ደግሞ ፍጹም ሰው ሆነ። አሁን ድህነታችን የክርስቶስን ሕማም ስናስብ መጀመሪያ እንደውም መነሳት ያለበት አምላክ ሰው የመሆኑ ለባህሪው የማይስማማ ሐዋርያው ቅዱስ ጳውሎስ እንደውም ምን ይላል? እንደ መዋረድ አልቆጠረውም፣ እንደ ታናሽነት አልቆጠረውም። እንደገና ፍጹም ሰው ሆኖ ተራበ፣ ተጠማ፣ በፍጡራኖቹ መከራ ተቀበለ እንላለን። በፍጡራኖቹ በፈጠረው ፍጥረት እንደው እኛ ኃይል ኖሮን ጉልበት ኖሮን ስልጣን ኖሮን እንደው ከኛ የሚያንስ አቅምም ኃይልም ስልጣንም ጉልበትም የሌለው ሰው ያለ አግባብ ሲያጠቃን ምን ልናደርግ እንችላለን? በስጋ ለመገለጥ እንሞክራለን። ብዙ የተለያዩ ነገሮች ማድረግ ብዙ ነው የደረረ። እግዚአብሔር ሁሉን ቻይ ነው። ሁሉን ቻይ ነው። ሁሉም ማድረግ ይችላል። በነገራችን ላይ የሰው ልጅ መቅጣት አይደለም እማሃባአልዎ ሀበቦ ፍጥረታት እንዳመጣው አሁን ከመኖር ደግሞ ወደ አለመኖር ወደ አለመታወስ መቀየር ይችላል። ሰውን ጭራሽ እንዳልነበረ ፍጥረት ማድረግ ይችላል። ማጥፋት መቅጣት አይደለም ይችላል። ሁሉ በኃይሉ ነው። ግን ሁሉን ቻይ ሆኖ ግን በፍጹም ትሕትና ምንን ተቀበለ? መከራን ተቀበለ። ይህ ምን ያሳየናል? ክርስቶሳውያን ክርስቲያን የሆኑ ሰዎች በዕለት ዕለት ኑሯችን ውስጥ ቻይነትን፣ ታጋሽነትን፣ ይቅርባይነትን፣ ፍቅርን ፍቅር ስቦት አይደለ ወደ ምድር ያመጣው? የፍቅር ውጤት እኮ ነው አይደል? እኛ እኮ ክርስቶስን ሰው ለማድረግ የሚያበቃ ስራ ሰርተን አይደለም። ወይም አዳም የክርስቶስን ልቦና ሊያራራ የሚችል ንስሐ ስለገባ አይደለም። ከእግዚአብሔር ፍጹም ቸርነትና ፍቅር የተነሳ ነው የተደረገ አይደል? ስለዚህ ክርስቶሳዊ ነኝ ክርስቲያን ነኝ ስንል ደግሞ ፍጹም የፍቅር ሰው መሆን አለበት ማለት ነው። ዋጋ የተከፈለለት ሰው እዚህ በመጽሐፍ ቅዱስ ላይ ምን ያለ በማቴዎስ ወንጌል ላይ ምን አለ? አንድ አበዳሪ ነበረው እና ለአንዱ 50 አበድሮታል። ያ ደግሞ ለሌላው አበድሯል እና አንደኛው መክፈል አልቻለም። አበዳሪውን መክፈል ስላልቻልኩ ነው ሲለው ምሮታል። ከዛ ተምሮ ሲወጣ እሱ ያበደረውን ደግሞ አገኘ የለም። በጣም ትንሽ ባለ 50 የተበደረው ሲያገኘው ክፈለኝ አለው። አልቻልኩም፣ ቀን ስጠኝ ቢለው ወስዶ ወደ ምን ከተተው? ወደ ሸንጎ ከተተው፣ ወደ እስር ቤት ከተተው እና መከራ። ይሄ ትልቁን የሻረለት ሰው አበዳሪ የሻረለትን ሰው ድርጊት ይሰማል እና ብዙ አበድሬህ ብዙ ሰጥቼህ አልችልም ስትል አልተውኩልህም ወይ? ትንሹን ያበደርከውን ያንን እንዳካማውን ሰው ልታልፎ አትችልም? ስለዚህ እንግዲያውስ አልሻርኩልህም አምጣ አለው ይለናል። እንደዛ ሁሉ
እግዚአብሔር ብዙ ነገራችንን ሽሮልናል እና በጥቃቅን የበደሉንን ይቅር ልንል ይገባል። መጀመሪያ ይቅር ባይ ማንነት፣ በፍቅር የተሞላ ማንነት። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ አንድ ነገር ነው ያለው አይደል? ያንን ሁሉ መከራ ከዓርብ ሐሙስ እንደው ሌላውን ከጽንሰቱ ሰው ሆኖ ከመመላለሱ ለባህሪ የማይስማማውን ነገሩን እንተውና ከሐሙስ ማታ እስከ ዓርብ 12 ሰዓት የተቀበለውን መከራ እስከ 9 ሰዓት ነፍሱ ከስጋው እስክትለይ ድረስ የተቀበለውን መከራ ስናስበው እጅግ ሊያስጨክን የሚችል ነው አይደል? እንደው ምሕረት የሌለው በደል ነው የሰው ልጅ በክርስቶስ ላይ ያደረገው። ግን በመስቀል ላይ ተሰቅሎ ምን አለ? የሚሰሩትን አያውቁምና ይቅር በላቸው። እና ክርስቶሳዊ ማንነት ሰው ሲኖረው እንደዚህ አይነት የይቅርታ ማንነት ሊኖረው ይገባል። በዕለት ኑሯችን ውስጥ እኔ ብዙ ይቅር የተባልኩ ነኝና ይቅር ልል ይገባል። ሁለተኛው ዋጋ መክፈል፣ ለሰው ዋጋ መክፈል ክርስቶሳዊ ማንነት ነው። ለበጎ ነገር ዋጋ መክፈል፣ ለማዳን ዋጋ መክፈል ምንድነው? ቃየላዊ ማንነትን ከኛ ማረቅ። እኔ ስለ ወንድሜ ስለ አቤል ያገባኛል እንዳለ ጌታ እኮ እግዚአብሔር ቃየል ወንድም አቤል ወዴት አለ ብሎ ሲጠይቀው እኔ የወንድሜ አቤል ጠባቂ ነኝ የሚለውና ያንን በዕለት ተዕለት ኑሯችን ውስጥ እኔ የወንድሜ የአቤል ጠባቂ ነኝ፣ እኔ የእህቴ ጠባቂ ነኝ፣ ሲቸገር ዋጋ ከፍለን የምናግዘው፣ ሲያዝን ደግፈው፣ ሲታመም የምናስበው፣ በፍቅር የምንፈልገው፣ ጥላቻን የምናርቅ መሆን አለብን። አሁን ቱ ዘ ሪቨርስ የምንጠላ ዋጋ የምናስከፍል ክርስቶስ የሞተለትን አካል የምንገድል የምንጨፈጭፍ ሆነናል። በሶስተኛ ኃላፊነት የሚሰማው አካል መሆን አለብን። የትንሣኤ ተካፋይ የሆነ ስለ ሁሉም ነገር ኃላፊነት ሊሰማው ይገባል። ያገባኛል፣ እንደዚህ መሆን የለበትም ብሎ ሊያስብ ይገባል። በጣም መልካም እና በጣም ነው የማመሰግነው። እንደው እስኪ አንድ ጥያቄ አለ። እስኪ አሁን ለዚህ ዘመን ላለን ወጣቶች ትንሣኤን እንዴት ልንኖረው፣ እንዴት በህይወታችን ሊመላለስ ይገባል የሚል ጥያቄ አለ። ትንሣኤን ዛሬ ላለን በዚህ ዘመን ላለን ወጣቶች እንዴት ነው? በጣም ጥሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መምጣቱን ሲያስተምሩ አበው ለአርአያነት ለማዳን ያሉ አንደኛው ለአርአያነት ነው፣ ካሳ ለመክፈል ሁለተኛው ቤዛነትን እና አርአያነት ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ያላደረገውን ያላስተማርን። በነገራችን ላይ እንዲህ ብላችሁ ጸልዩ ብሎ ወዲያው ደግሞ በጌቴሰማኒ ተንበርክኮ ላቡ እስኪፈስ ድረስ ጸልይ ይለናል። ጾሙ ብሎ ለማስተማር 40 ቀን 40 ሌሊት በገዳመ ቆሮንቶስ ገብቶ ጾሟል እና እርሱ አርአያችን ነው። የእሱ አይነት ህይወት ሊኖረን ይገባል ወጣቶች። እና ጌታችን መድኃኒታችን ኢየሱስ ክርስቶስ በ33 ዓመቱ የቤዛነት ስራውን ሰርቶ የሄደው በዚህ ምድር ያለውን ሰው የሆነበትን ነው። ያው ለአምላክ እድሜ አይቆጠርበትም እና ለወጣቶች ስላልከኝ እውነት ነው አይደል? አርአያውን መከተል ፍጹም እውነትን መውደድ፣ እንደገና ለክርስቲያን ከማይመጥኑ ማንነት መውጣት። ለክርስቲያን ከማይመጥን ማንነት አሁን ትንሣኤን ጭፈራ ቤት የሚያሳልፍ ሰው ክርስቶስን እየሰቀለው ነው። ዳግም የሞተለትን ክርስቶስን እየሰቀለው ነው። በመዳራት በዝሙት የሚያከብር ከሆነ ይሄ ክርስቶስ አስነስቶን እኛ ወደ ሞት እየሄድን ነው ማለት ነው እና ትንሣኤ ህሊና ሊኖረን ይገባል። ባለ ራእዮች ልንሆን ይገባል።
ምን ሰራ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ነው አባቴ እስካሁን ይሰራል እኔም እሰራለሁ አይደል ያለው እና እንደዚህ አይነት ማንነት ሊኖረን ይገባል። ቁጥብ ማንነት ቅድም ያልኩ ኃላፊነት ሊገባው አንድ ክርስቲያን ኃላፊነት ሊገባው ስለ ሁሉም ነገር ስለ ተፈጥሮም ስለ ሀገርም ስለ ቤተ ክርስቲያንም ስለ ወንድምም ስለ ቤተሰብም ኃላፊነት የሚሰማው ሊሆን ይገባል እና ክርስቲያናዊ ልምምድ ጥቂት ማድረግ ይገባናል። የሚያድግ መሆን አለበት። ክርስትና በቃ አለቀ ጨረስን እዚህ ጋር በቃ የምንለው አይደለም። ከጥቂቱ ተነስተን ከፍ እያለን የምንሄድ ተለዋጭ ማንነት የሚኖረን ወደ በጎ የሚለወጥ ማለት ነው። እግዚአብሔርን ወደ መምሰል ጸጋ ማደግ እኮ ቴዎሲስ አይደለም የምንለው እግዚአብሔርን ወደ መምሰል ጸጋ ማደግ። ሐዋርያው ቅዱስ ጴጥሮስ በመልእክቱ ላይ እንደተናገረ ራስን መግዛት በራስን መግዛትም ወንድማማች መዋደድ እንደዚህ እያለ ያድጋል። ከፍ እያለ ያድጋል። ሁለተኛ ድኩማኑን ማሰብ በተለይ ወጣቶች አሁን በሰንበት ትምህርት ቤት በማህበራትም ያሉ ወጣቶች ድኩማንን ማሰብ የተራቡትን በማብላት የተጠሙትን በማጠጣት ያው ታውቃለህ ሰንበት ትምህርት ቤት ውስጥ ያኔ ልጆች ሆነንም ምን ሆነ አንድ ጊዜ ትዝ ካለ 98 ላይ ነው እንደዚህ በጣም ረሃብ ገብቶ ነበረ መሰለኝ አሁን አላስታውስም የኑሮ ውድነት እና በሰንበት ትምህርት ቤቱ በየሰፈሩ ጥናት እንዲያደርግ ተላክ እና ትሄድ የተገኘው ፊድባክ ግን በጣም ከፍተኛ ነበር። እንጀራ ካየን በጣም ብዙ ጊዜ ሆነን እና እንጀራ ናፍቆናል የሚሉ ሰዎች፣ ሁለተኛ እንጀራ ለመብላት የማናውቀው ልቅሶ ቤት እንሄዳለን የሚሉ ነው እና ትዝ ይለኛል 98 እንደዚህ ይመስለኛል እና ሰንበት ትምህርት ቤቱ ያኔ የሥራ አመራር ነበር መሰለኝ ተሰባሰብና ምን እናድርግ ተባለ። እንደው ሊቸገሩ አይችሉም የምንላቸው ሰዎች ጋር እንዞር ተባለ። እንዞርና በማዳበሪያ እህል እንሰብስብ ተባለ። በጣም የሚገርም ነገር ይሄ ምንድነው የኤልያስ ዘመንን አንድ ማዳበሪያ ነኝ ያለችን ግን ተካፍለን እንብላ የሚሉ አይነት ሰዎች አገኘን። እንደዛ ተሰብስቦ ከዛን በቤተክርስቲያን መሪነት በድብቅ በየቤቱ ያው በድብቅ ሲጠናን ስለነበረ በየቤቱ በህቡ እየተኬደ ያን ጤፍ ወደ ስንት ነው 50 ምናምን ኩንታል ይሆናል መሰለኝ እየተቀነሰ 20-30 እየተደረገ እዛ ይደረግ ነበር ሰንበት ትምህርት እና እንደዚህ አይነት ስራዎች ቢሰሩ ጊዜው አሁን እየከፋም የሚመጣ ይመስለኛል። አላቅም ነባራዊ ሆኖ ትንቢት አይደለም የምናገረው ነገራችን ነባራዊ ሁኔታውን ስናጠና ነገሮች ትንሽ ሊፈቱን የሚችሉ ስለሆነ ወጣቶች እንደዚህ አይነት ነገር ላይ መተባበር ያለባቸው ይመስለኛል። እንደ ማህበርም ሲሰባሰቡ ቁም ነገር ለመስራት ያው ጉዞ መሄድ አንድ ጥሩ ነገር ነው፣ ግን ከዛ ያለፈ በማህበረሰቡ ውስጥ ችግር ሊፈታ የሚችል ነገር አስበው ማለት ነው። በነገራችን ላይ ማስበው ምንድነው ሌላ ችግር ሊፈታ የሚችል አካል የለም፣ እኛ ነን ያለው እኛው ራሳችን እኔ አንተ ምናምን ነው አይደል? እኔና አንተ የሆነ ነገር ትንሽ ነገር እኮ ነው በጣም ምንም ትርጉም የማይሰጥ ትንሽ ነገር ማድረግ ከቻለን ሌላውም ትንሽ ነገር ሲያደርግ ያ ሲጠረቃቀም የሆነ ትርጉም የሚሰጥ ነገር መስራት ይችላል። በምንችለው ቦታ ሰንበት ትምህርት ቤት በምንችለው ቦታ በማህበራት በምንችለው ቦታ በሰፈር ውስጥ በምንችለው የግድ ደግሞ ሃይማኖታዊ መሆን የለበት ማለት ማህበረሰባዊ አኗኗራችንም ሃይማኖት ከሌላቸው ሰው ጋርም እኮ አብረን የምንሰራው የበጎ ስራዎች አሉ። ያንን ማድረግ ያ በዕለት ተዕለት ኑሯችን ውስጥ የሚገለጥ በጎ ስራ ይመስላል። መልካም እንደው እስኪ አሁን ትንሣኤን ስናከብር በምን መልኩ ማክበር አለብን?
የፋሲካውን በግ እስራኤል አረዱ እርሱን ተመግበው ከነዓን ሊሄዱ በመቃን በጉበን ቀቡት የበጉን ደም ግብፅ በኩሯን አታ ከእስራኤል አልሞተም ከእስራኤል አልሞተም የፋሲካውን በግ እስራኤል አረዱ እርሱን ተመግበው ከነዓን ሊሄዱ በመቃን በጉበን ቀቡት የበጉን ደም ግብፅ በኩሯን አታ ከእስራኤል አልሞተም ከእስራኤል አልሞተም አለፈ እያሉ ሞትን አምልጠዋል ፈርዖንን አስጥሞ በድል ተሻግረዋል በበራቸው ያለው ደሙን ተመልክቶ ማራኪውን ቀስፏል ምርኮኞቹን ትቶ ቃዴስ አለፈ በረሃው ሕዝቡን በእርጋታ እየመራው ቃዴስ አለፈ በረሃው ሕዝቡን በርካታ እየመራው የፋሲካውን በግ እስራኤል አረዱ እርሱን ተመግበው ከነዓን ሊሄዱ በመቃን በጉበን ቀቡት የበጉን ደም ግብፅ በኩሯን አታ ከእስራኤል አልሞተም ከእስራኤል አልሞተም በቀራንዮ ላይ ለኛ በጉ ታርዷል ፈርዖን አይደለም ዲያብሎስ ተረቷል በትረ ሙሴያችንም የጌታ መስቀል ነው በእርሱ ቀጥቅጠን ነው ሞትን የገደልነው የእግዚአብሔር ልጁ ተገልጧል ሞትም በሞቱ ተረቷል የእግዚአብሔር ልጁ ተገልጧል ሞትም በሞቱ ተረቷል የፋሲካውን በግ እስራኤል አረዱ እርሱን ተመግበው ከነዓን ሊሄዱ በመቃን በጉበን ቀቡት የበጉን ደም ግብፅ በኩሯን አታ ከእስራኤል አልሞተም ከእስራኤል አልሞተም አብርሃምም ባልሆን በምግባር ኖርን ሲኦል ቁልፏን ጣለች ደሙን ስለያዝን ለዚህ ታላቅ ክብር አበቃን ምሕረቱ ገነት ሆይ ተከፈች ይኸው ምልክቱ ሌሊት በብርሃን ተዋጠች ሲኦል ምርኮዋን ለቀቀች የፋሲካውን በግ እስራኤል አረዱ እርሱን ተመግበው ከነዓን ሊሄዱ በመቃን በጉበን ቀቡት የበጉን ደም ግብፅ በኩሯን አታ ከእስራኤል አልሞተም ከእስራኤል አልሞተም ትንሣኤን ስናከብር እንዴት ነው ማክበር ያለብን? በጣም ጥሩ። ትንሣኤ መጀመሪያ ክብረ በዓሉ በቤተ ክርስቲያን ሰው እንግዲህ 40ውን ጾም ጾሞ
መፍታት ያለበት በክርስቶስ ስጋና ደም አይደል? እና ቅዳሜ ስዑርን ጾመን ሌት ቤተክርስቲያን ገብተን አስቀድሰን ቅዱስ ስጋውን ክቡር ደሙን መቀበል ነው የመጀመሪያው ስራ። ሁለተኛው በቤታችን ውስጥ ማክበር። በቤታችን ውስጥ ማክበር ማለት እንደው በጣም አሁን እየጠፋ ያለው ነገር እየፈረሰን ያለው ከቤት ጀምረን እሱን ማደስ አለብን። ህብረት አሁን ትንሣኤ ስንል እኮ የሰማያውያንና ምድራውያን የተታረቁበት አንድ የሆኑበት ነፍስና ስጋ አንድ የሆኑበት ድህነት አይደለ? የጥል ግድግዳ የፈረሰበት ህብረት የተደረገበት ነው። በቤታችን ሰብሰብ ብለን ማክበር ሁለተኛው ደረጃ። መንፈሳዊ ነገር እያደረገን እንደ አቅማችን ሽሮ በቅቤም ሊሆን ይችላል። የግድ ምግቡ አይደለማ፣ ግን ሰብሰብ ብሎ በህብረት በማዕድ በትሪ ለየብቻ ከመበላት ከቁርጥ ወጥተን በአንድ ማዕድ ተሰብስበን መብላት፣ በአንድ ቁጭ ብሎ መጫወት፣ መወያየት፣ ማውራት፣ በህብረት ማውራት፣ ማሰብ። በሶስተኛ ደረጃ ጎረቤቶቻችንን ማሰብ። በጎረቤታችን ደስ ሳይለው ሊውል የሚችል ይኖራል። ያዘነ ሰው ሊኖር ይችላል። ያንን ቢያንስ በክርስቶስ ትንሣኤ ማዘን አልተፈቀደም። በነገራችን ፍጹም ደስታ ነው፣ የደስታ ቀን ስለሆነ። ስለዚህ ሀዘንተኞች ቢኖሩ ለዕለት እንደው ሰዓት ተከፋፍለን ጎረቤትም ተከፋፍሎም ቢሆን ሄዶ እያጫወቱ ያን ቀን በደስታ እንዲያሳልፉ መርዳት። እንደገና ደጅ ከወጣው የኔ ቤቴ ቤት ውስጥ የተቸገረው ብዙ አይደል? አንድ ብረት ድስት ዶሮ ከሰራን ትንሿን እንደው የአንድ ሳህን ያህል ቀንሰን ሄደን መካፈል። እንደው ምንድን ነው የሚለው ከና አባባሉ እንዳይለምን አፍሮ ደግሞ ዝም እንዳይል ርቦት የሚኖር ሰው ይኖራል። ያንን በማቋደስ ያንም ስናደርግ ደግሞ የተረጂነት ስሜት ኖሮት ስሜቱ እንዳይጎዳ ግን መጠንቀቅ አለብን። ምንድነው ዩኒቲውን መፍጠር በህብረት ነው እኮ በዓል የሚከበረው እያለን እንዳያስቡ አድርገን ማድረግ። ብዙ አሁን ይሄ መርዳት የሚለው ኮንሰፕት ላይ የተሳሳት ነው። ምን እንደሆነ ታውቃለህ? በእግዚአብሔር ዘንድ ዋጋ የማያሰጥ ነው ብዬ ነው የማስበው። ረጂ መሆናችንን የሚገልጥ ማንነት እየገለጡ መርዳት፣ እሱ በጣም ትክክል ያልሆነ በእያንዳንዳችን ላይ እንደዚህ አይነት ካራክተሮችን መለጠፍ ማለት ነው። አዎ እኔ ረጂ ነኝ፣ አንተ ተረጂ ነህ አይነት ነገር፣ አንተ ተረጂ ነህ እንደዚህ እና ድንበር መሀላችን ላይ ሆነ እንትን መፍጠር ማለት ነው። አዎ እኔ እውነት ለመናገር እንደዚህ አይነቱን ኮንሰፕት ቢቻልና ቢደረግ በቤተክርስቲያን ውስጥ ቢሆን ጥሩ ነበር። ያው እንደምታስበው ቤተክርስቲያን ሙዳይ ምጽዋት የሚባል ነገር አለ። ሙዳይ ምጽዋት በነገራችን ላይ የቤተክርስቲያን ገንዘብ አይደለም። ሙዳይ ምጽዋት የነዳያን ገንዘብ። ምንድነው ኮንሰፕቱ? እኛ የታዘዝነው ነገር አለ። አስራት፣ በኩራት፣ ቀዳሚያት የሚባሉ ካለን እግዚአብሔር ከሰጠን የመጀመሪያውን ከ10 አንዱን ከእህል ከአዝርዕት ደግሞ የመጀመሪያውን እንሰጥ። ከልጅ እንኳን እኮ የመጀመሪያ ልጅ ለእግዚአብሔር ነው በነገራችን እንዲያገለግል። ይሄ ተሻረ በኦሪቱ ብቻ የተደረገ አይደለም፣ የአዲስ ኪዳኑም ስራ ነው። ኦኬ በአዲስ ኪዳኑም ልጅን የመጀመሪያ ልጅን ለእግዚአብሔር የእግዚአብሔር እንሰጣለን፣ መስጠት አለብን፣ እንሰጣለን። ሌላ ነገር ነው መስጠት አለብን ቢያንስ ያገለግል። ሌላው ለምድራዊ አኗኗር እኛ እንዲረዱን ልናስብ እንችላለን። አሁን ያኮ ለቤተክርስቲያን እንሰጣለን ማለት በቃ ቤተክርስቲያን ውስጥ ብቻ ኑሮ ይሁን ማለትም ላይሆን ይችላል። ግን ቤተክርስቲያንን የማገልገል ማንነት ወደዛ እንዲያደላ አድርጎ የመስጠትን ያህል ይችላል። ሌላው ግን ምጽዋት የሚባልም ግዴታችን ነው። ከ10 አንድ እንደምንሰጠው ሁሉ ምጽዋትም የአንድ ክርስቲያን ግዴታ ነው እና ያችን ምጽዋት ሄዶ በሙዳይ ምጽዋት ውስጥ ይሰጣል፣ ያስገባል። ያችን ሙዳይ ምጽዋት ትጠራቀምና ቤተክርስቲያን ተሰበስብና እንደዛው ደግሞ
በንስሐ አባት በኩል ኑሮ የከበዳቸው ደጅ ያልወጡ ነዳያን ይታወቃሉ። በዛ ምክንያት ከሙዳየ ምጽዋቱ ተወስዶ ለነዳያን ይከፋፈላል። ምን ጥቅም ያለው መሰለ? ረጂው እከሌን ረዳው ብሎ የሚያውቀው ሰው የለም። ስለዚህ አይታበይም። ነዳዩ እከሌ ነው እኮ የረዳኝ ብሎ በቅዳሴ መካከልም በጸሎትም አብሮት ለመቆም አይሸማቀቅም እና ያለምንም ማፈር ያለምንም መሸማቀቅ ያለምንም ተረጂነት ስሜት ሳይኖረው በደስታ ቤተክርስቲያን ታኖረዋለች ማለት ነው። ገብቶሃል አይደል? አሁን ይሄ በየቴሌቪዥኑ እንደምናየው አሰልፈናቸው ለእንዲህ ያህል ሰዎች ሰጠን እንላለን። ያ በነገራችን ላይ በተሰጪው ላይ የሚፈጥረውን ስሜት እንኳን አንጠነቀቅ። በምንረዳው ሰው ላይ የሚፈጥረውን ስሜት ይሄ ቀና ብሎ እንዲሄድ እያደረግነው አይደለም። እንደዚህ አይነት ነገሮችን ያው ያ ስላልሆነ ግን አሁንም በአካባቢያችን ስንረዳ ይሄ ግላዊነት የበላይ ከፍ የማለት ስሜትን አጥፍተን እንደዚህ አይነት ስሜት እንዳይኖረው በማድረግ እርስ በራስ አካባቢያችንን የተቸገሩትን በማሰብ ቀርሞ በማካፈል ብናከብረው ትንሣኤ ይሆናል ማለት። መልካም፣ በጣም አሪፍ። እንደው መጨረሻ ላይ ማንሳት አለብኝ ብለው የሚገልጹት ነገር ካለ እሷ ላይ የተወሰነች ነገር ብናደርግ። እንግዲህ አብዛኛውን ነገር ነክተናል። ቅድም ያልኩት ላይ ለመጨመር 2 ነገሮችን ማሰብ ያስፈልጋል። ክርስቶስ ትንሣኤን ስናስብ ትንሣኤ ልቦና፣ ትንሣኤ ህሊና። ህሊናችሁን ከፍ አድርጉ በቅዳሴያችን ይላል። እኛ ከፍ ወዳለው ነገር ነው እያልን ደግሞ እንመልሳለን። እኛ ህሊናችን ወደ እግዚአብሔር ነው ብለን እንናገራለን። እና ህሊናችን አሁን ከዘቀጠው ማንነት ውስጥ ራሳችን ለማውጣት ትግል ማድረግ አለ። የሁላችን ፈተና ነው በነገራችን ላይ። ከትልቅ እስከ ትንሹ የተፈተንበት ዘመን ይመስለኛል። እና ትንሣኤ ህሊና ቢኖረን ሀሳባችን በጎ ከፍ ያለውን ህብረት የሚፈጥር ፍቅር የሚያጸና አንድነት የሚያጸና እውነትን ደግሞ የተመረኮዘ ይሄ ኢሉዥን ውስጥ ባንገባ እና እውነትን የተመረኮዘ እና መንፈሳዊ የሆነ እሳቤ ያለው ትንሣኤ ህሊና ሊኖረን ይገባል። ሁለተኛው ትንሣኤ ልቦና ደግሞ ከዚህ ቀድሞ የነበረንን የወደቀ ማንነት ጥለን የትንሣኤ ሰዎች ሆነን መነሳት ይገባናል። ልቦናችንን በተነሳ ይሄ ማንነት ከክርስቶስ ጋር ህብረት ልንፈጥር ቅዱስ ሥጋውን ክቡር ደሙን ተቀብለን አንድነት እንዲኖረን ይገባል። ያ ሊኖረን ይገባል። ሁለተኛ ቅድም ያልነውን ነው። በአካባቢያችን ያሉትን ሰዎች ዞር ብለን ልንመለከት፣ አብረን ልንበላ ይገባል። ያን ስናደርግ የምንፈልገው ነገር ይመጣል። ያልተሰራ የሚመጣ ነገር የለም። አሁን ያለንበት ችግሮች ሁሉ የሚፈቱት የእኛ ትንሣኤ ህሊናና ትንሣኤ ልቦና ሲኖረን በፍጹም ወደ እግዚአብሔር ስንመለስ እግዚአብሔር ይመለስልናል። የኢትዮጵያንም ትንሣኤ የምናይ ይሆናል። ያደርገን። በጣም ነው የምናመሰግነው። አመሰግናለሁ። እግዚአብሔር ያክብርልኝ። ተመልካቾቻችን የነበረን እንግዲህ ያው ከመምህር ጋር ያለን ቆይታ ይሄን ይመስላል ማለት ነው። ምናልባት እንግዲህ በዓሉን ደግሞ እናንተ በምን መልኩ እያሳልፋችሁ ነው፣ እንዴት ነው የሚለውን ደግሞ በኮሜንት እየጻፋችሁልን በቀጣይ እኛም ተምረንበት ደግሞ በሌላ ፕሮግራም ላይ ተሻሽለን አስተካክለን የምንመጣ ይሆናል ማለት ነው። መልካም በዓል ይሁንላችሁ። እናመሰግናለን። እንወዳችኋለን።